ፍቅረኛ ሚስትም ሳልሆን ትልቅ አደጋ ብቻ ነው የምሆንብህ። እባክሽ እንደዚህ አትበይ። ወደሽ ያደረግሽው ነገር እኮ አይደለም። ፋኑ ብትወደኝም ብታፈቅረኝም በቃ ሌላ ህይወት ጀምር። እኔ ያንተ አጥፊ ብቻ ነኝ። ተይ እንደዛ አትበይ እባክሽ። ለሁሉም ነገር እኮ መፍትሄ አይጠፋም። ከፊት ለፊት ትልቅ አደጋ እንዲጋረጥ እንዳደረግኩኝ አይታየህም እንዴ? ይታየኛል። ግን የትኛውንም አደጋ ቢሆን እኮ አብረን እንጋፈጠዋለን። ተፈራርመን ስላልተጋባን ነው። አንቺ እኮ አሁን የኔ አንድ አካሌ ነሽ። ይልቅ የጀመርኩትን ስራ ልጨርስበት። አንተ አደጋ ውስጥ አትግባብኝ እንጂ እስር ቤት ብገባ እንኳን አይቆጨኝም። እኔ አንዲሆን ካልፈቀድኩስ? አንቺ ያለ ስራሽ ስትቀጭ እኔ ደግሞ ቆሜ ማየት ካልቻልኩስ? እና ምን ልታደርግ ነው? እነዚያ የገጠር ልጆች አካላቸውን ሻንሽለ ለሀብታም ልታቀርብ ነው? በፈጠረሽ አምራን አቁሚው። የምትናገሪያቸው ቃላቶች በጣም ያማሉ እና ደግመሽ እንዳትናገሪያቸው። የተፈራን ጥያቄ ከተቀበልክ የሚጠብቅ ይሄ ነው። እናንተ ለዚህ ዝግጁ ነህ? በፍጹም ዝግጁ አይደለሁም። እኔ እሱ ያለውን ነገር አላደርግም። እንዳታደርገው እንድታደርገውም አልፈልግም። ለእኔ ብለክ እንደዚህ አደጋ ውስጥ ከምትገባ ብሞት እመርጣለሁ። ይኸውልሽ አምራን፣ ለጥሩ ለመጥፎም በደንብ ካሰብንበት መፍትሄ አናጣ። አዎ ልክ ነህ። እኔም እስር ቤት መግባቴ ካልቀረ ያንን አውሬ ተበቅዬ ነው። በልጅቷ ሳይሆን በእሱ ነው የምታሰረው እያልኩ ነው። አምራን፣ እኔ እኮ ከነና አሁን ጋር ሆኜ ተፈራን ፊት ለፊት ልጋፈጥ ወስኛለሁ። እሱ ደግሞ የበለጠ አደጋ ነው። አንተ መሳሪያ እንኳን መተኮስ ትችላለህ። ምን ችግር አለው? እለማመዳለሁ። ሰላም ጤና ይስጥልን። እንዴት ናችሁ? የኑሃሚን ድራማ ተከታታዮች እንዴት ቆያችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ መንገድ ላይ ኤሚ በምትሄድበት ሰዓት አንድ ማንነቱን የማታውቀው ሰው ማስክ በማድረግ እንግዲህ በርቀት ሆኖ እየተከታተላት እንዲሁም ደግሞ ፎቶ እያነሳ ምናምን እየተከታተላት ነበር ማለት ነው። እሷም ደግሞ ድንገት በመደናገጥና እንትን በማለት የሚገርመው ደግሞ ኤርሚ ሸኝቷት ነበር ማለት ነው። እንግዲህ ኤርሚ ከሸኛት በኋላ ሌላ ሰው እንግዲህ እየተከታተላት ነበር ማለት ነው። እሷም እየሮጠች ግቢውን በኃይል በመቆፍቆፍ እንግዲህ እናቷ ዝኑ ትከፍታትና ለእናቷ ለዝኑም የተፈጠረውን ነገር አንድ ባንድ መናገር ትጀምራለች ማለት ነው። እንግዲህ ነገርም ዝኑም ምን ሆነች ነው እንደዚህ የተደናገጥሽው ለምንድን ነው ብላ ብትጠይቃትም እሷ ግን የሚከታተለኝ ሰው ነበር፣ ለዛ ነው ለምን ይከታተለኛል በማለት በመጨነቅ እንግዲህ ትነግራታለች ማለት ነው። እንግዲህ ዝኑም ትልቁ ፍራቻዋ የሚሆነውን ነገር ስለምታውቅ ከምን ምን እየመጣ እንደሆነ ታውቃለች። ስለዚህ ይሄ ነገር ከቁጥጥራችን ውጭ እየሆነ ነው ብሎ ደግሞ በልጆች መጣችሁብኝ፣ ባንቺም መጡብኝ ማለት ነው፣ ይህ ለእኔ ከባድ ነገር ነው በማለት እንግዲህ መጨነቅ ትጀምራለች ማለት ነው። እንግዲህ እሷንም ልጇንም ተረጋጊ ብላ አረጋጋች በኋላ ወደ ቤት ታስገባታለች ማለት ነው። እንግዲህ እዚህ ላይ ደግሞ ሌኮንና ዳጊ እንዲሁም ደግሞ ናሆም የሆነው በላፕቶፕ መከታተል ይጀምራሉ ማለት ነው። እንግዲህ በዚህ የማል አንዲት ዳጊ የምትባል ሴት ስሟንና ማንነቷን እንትን ትላለች ማለት ነው። እንዲሁም ደግሞ ይቺ ልጅ የአቶ ተፈራ ልጅ ናት ማለት ነውና ደጉ አባቴ አቶ ተፈራ ምናምን ያለች እንግዲህ እንትን ትላለች ማለት ነው። ስለ አባቷና ስለ እሷም ትናገራለች። ይሄንን ነገር ደግሞ እንግዲህ በላፕቶፕ ነው እየተከታተሉ ነበረ ማለት ነው። እዚህ ላይ ደግሞ እንግዲህ አቶ ተፈራ የሚባል ሰውዬ አምራንን እያስፈራራት ነው ማለት ነው። እሷም ደግሞ የሌኩን ቤተሰብ ጠላቶች ናቸው በማለት ነበር ዋሽታ እሱን ለመጉዳት የቀረበችው። ነገር ግን አልተሳካም። አሁን በቁጥጥሩ ስር አድርጓታል ማለት ነው። እንዲህም ደግሞ እያስጨነቃት ነው፣ እያስፈራራት ነው ማለት ነው። እሷም ደግሞ እኔ ነፍሰ ገዳይም አይደለሁም ምንም አይደለሁም መጥፎ ሰውም አይደለሁም እያለች እያለቀሰች እየለመነች ነው ማለት ነው። እንዲሁም ጥፋቷን ሁሉ አምናለታለች። እኔ ተሳስቼ ነው ይቅር በለኝ እያለ ነው። እሱ ግን እኔ የሌኩንም ቤተሰብ ማጥፋት ፈልጋለሁ ብለሽ ነበር፣ ነገር ግን ያን ነገር ማድረግ አልቻልሽም። አሁን እኔ በአንቺ ላይ ወስንብሻለሁ እያለ እያስፈራራት ነው ማለት ነው። እንግዲህ ይሄ ተፈራ የሚባል ሰውዬም በጣም ከባድ ነው። ምክንያቱም እንኳን ለሷ ለአንድ ለአምራን ሊሸነፍ ቀርቶ ሙሉ ለሌኩን ቤተሰብ እንኳን
ምንም ማሸነፍ አልቻሉም ማለት ነው። ምክንያቱም እጁ ረዥም እና በጣም ብዙ ሰዎችን ብዙ ነገሮችን ማድረግ የሚችል ሰው ስለሆነ እዚህ ላይ ኤሚ ምንም ነገር መሸወድ አልቻለችም ማለት ነው። እንዲሁም ሰውየው ይቅርታ መጠየቅም መጠየቅም የማይወድ ሰው ነው። አንድና አንድ በህይወት የሚወስን በጣም ሀርድ ሰው ነው ማለት ነው። ይሄንንም እንግዲህ ነግረዋታል። እሷ ናት እኔ አሸንፋለሁ መላ አለኝ ብላ እንዲሁም የሰርጓን ፕሮግራም በመሰረዝ ይሄንን ነገር የተቀላቀለች ያለችው ማለት ነው። እንግዲህ አምራንም በጣም ፈርታለች። ምክንያቱም እዚህ ላይ ማንም ሊያግዛት አልቻለም ማለት ነው። እጁ ገብታለች። እዚህ ላይ ደግሞ እንግዲህ ዶክተር ፋኑኤል በጣም በመጨነቅ ላይ ነው ያለው። ምክንያቱም የሰርግ ፕሮግራሙን እንኳን ተሰርዞበት አለኝ። ምክንያቱም ሚስቱ ሰርዛ ቀጥታ ሌላ እንትን ነው ሌላ ችግር ይዛበት መታለች ማለት ነው። እንግዲህ በዚህ መሀል አቶ ተፈራም እንግዲህ የሆነ ሰው እንድትጎዳ ነው አምራንን እያደረጋት ያለው። እንግዲህ የሆነች ሕፃን ልጅ በማቅረብ ይችን ልጅ መጉዳት አለብሽ ጎርተሽ አሳይኝ እያላት ነው። እሷ ደግሞ ምንም ሰው መጉዳትም ሆነ ምንም አትፈልግም። እንዲሁም ደግሞ ቢሆንም እንኳ አቶ ተፈራን ነው ያልኩህ እያለች ነው ማለት ነው። እንግዲህ በዚህ መሀል አምራንም የሆነች ሕፃን ልጅን የኔ ጠላት ናት በማለት እንግዲህ በቁጥጥር ስር በማዋል አምራንና ልጅቷን እርስ በርስ እንዲጣሉ ነው እያደረጋቸው ያለው። ስለዚህ አምራንም ደግሞ እሷ ትግደለኝ እንጂ ወይም አንተ ግደለኝ እንጂ እኔ እሷን ሕፃኗን አልገልም ወይም ደግሞ አላጠፋም፣ ያንተ አገልጋይም ያንተ ታዛዥም ሊሆን አልችልም ነው እያለችው ያለው ማለት ነው። እንግዲህ በዚህ ላይ ደግሞ አቶ ተፈራም ግን ስልኩን አውጥቶ ስልክ መደወል ይጀምራል ማለት ነው። ይህም ደግሞ ምንድነው ማድረግ የፈለገው ፍቅረኛዋን አሁን መበቀል ወጨኛዋን ፋኑኤል መበቀል ይፈልጋል ማለት ነው። እንግዲህ በፍቅረኛዋ ሊመጣባት ነው ማለት ነው። እንግዲህ ሰው እሱን የዶክተር ፋኑኤልን ቤት በቁጥጥር ስር የሚያውል ሰው እንግዲህ አቁሟል ማለት ነው። እንግዲህ እዚህ ላይ በዛም እያስፈራራት ነው ማለት ነው። እንግዲህ አምራንም አቶ ተፈራም ቢያንስ እንኳን እኔን ብቻ እንደፈለክ አድርገኝ፣ ባለቤቴን ግን ምንም ነገር እንዳታደርግ እያለች እየለመነች ነው ማለት ነው። እንግዲህ አምራንም በዶክተር ፋኑኤል የሆነ ነገር ከምታደርግ እኔ ያልከውን ሁሉ አደርጋለሁ፣ ሕፃኗንም ቢሆን እንግዲህ እወስንባታለሁ፣ ችግር የለም ብቻ አንተ ጮኜን ምንም የማያውቅ ጮኜን አትንካብኝ፣ ብቻ አትድረስብኝ እያለችው ነው እንግዲህ እሷም በዚህ ማለት ወደ ህፃኗ ልጅ እንግዲህ ማቀባበል ትጀምራለች ማለት ነው። ለመጉዳት ታስባለች። ነገር ግን አምራን አሁን ላይ በገንዛ እጇ ነው እዚህ ነገር የገባችው። መግባት አልነበረባትም። ወንዶች የጨረሱትን ነገር ወንዶች መጨረስ ነበር የነበረባቸው ማለት ነው። እንግዲህ ሲያስፈራራትም አቶ ተፈራ የባስ ብሎ መሳሪያን ዶክተር ላይ አነጣጥርበት አልምበት እያለ እንግዲህ ሌላ ዝም ብሎ የማይሆን ወሬውን እንግዲህ ማውራት ይጀምራል ማለት ነው። ይህ የሚያደርገው ምንድነው? አምራን እንድትወስን እንድትጨክን፣ እንዲሁም ደግሞ ሌላ ችግር ውስጥ እንድትገባ ነው። ለመበቀል አምራንን ነው እንደሚያደርገው ማለት ነው። አምራንም እንግዲህ ተውልኝ፣ እሱን ብቻ ተውልኝ እንጂ እኔ እተኩሳለሁ ፈለከው ሰው ላይ እያለ ነው ማለት ነው። እንግዲህ ተፈራም እስከ 4 ቆጥርልህና በአራተኛው እንግዲህ ተኩስበትና እንደፈለክ አድርገው እያለ ዝም ብሎ በስልክ እንግዲህ እሷን ለማስፈራራት እያለ ነው ማለት ነው። ይሄ ማለት ምንድነው? አምራንን ነው እንግዲህ ለአምራን ማስጠንቀቂያ ነው እንግዲህ አምራንንም አንቺን ደግሞ እስከ 3 ነው የማትወስኝ ከሆነ ዶክተሩን ነው የምንጎደው፣ እሷ ላይ የማተኩሽ ከሆነ እያለ እንግዲህ ሌላ ማስፈራሪያ ነው እያደረገ ያለው። አምራን ግን እዚህ ላይ በጣም ተጨንቃለች። የምታደርገው ነገር ግራ ገብቶባታል። እንግዲህ ህፃኗም ደግሞ እባክሽን ለቤተሰቤ አትርፊኝ፣ እባክሽን እንዳትጎጂኝ እያለች ህፃኗም ደግሞ በጣም ነው የምታሳዝነው ማለት ነው። እንግዲህ በዚህ መሀል አምራን ይሄን ነገር ማድረግ ፈጽሞ አልቻለችም ማለት ነው። በጣም እየተንቀጠቀጠች ነው። ነገር ግን በስተመጨረሻ ልጅቷን ልትጎዳ ትችላለች ማለት ነው።
አምራንም ይህንን ነገር እንግዲህ ልጅቱ ግን በህይወት አለች ይቅር በይኝ እያለች እንግዲህ ለማንሳት ትሞክራለች ማለት ነው።